ለእናንተ የሚጠቅማችሁን ትልቅ ትምህርት ነው እኔ ይዤላችሁ የመጣሁት ማለት ነው። እና የኔን አይታችሁ እንድትማሩ ማስተካከል ያለባችሁን ነገር እንድታስተካክሉ ነው ውድ ቤተሰቦች ማለት ነው። ግን ቪዲዮውን እስከ መጨረሻው ብትሰሙት በጣም ደስ ይለኛል። ተመልከቱ እንግዲህ ይህንን ጽድት ያለ ፍክት ያለ ኮርኒስ ማለት ነው። ስታዩት ምን ይመስላችኋል? በእንደዚህ አይነት እንዲታሰሩ ምክሬን እሰጣችኋለሁ። አሰላሙ አለይኩም ወራህመቱላህ ወበረከቱ። ድና የተከበራችሁ የመንሱራቱ አድማጭ ተመልካቾቼ እንዲሁም ቤተሰቦቼ እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን ይሁን እያልኩኝ ብቅ ብያለሁ ማለት ነው። ዛሬ ይሄን 2 ቀን ቪዲዮ አልለቀኩም፣ ትንሽ አልተመቻቸልኝም ማለት ነው። ያው ዳታም ሲያስቸግረኝ ነበረ፣ ለዛ ነው የጠፋሁት ማለት ነው። እንግዲህ ያው እንደተለመደው ዛሬም ቤቴ ብቅ ብዬ ቤቴን ያው በቀድሬ ፈረሽረሽ ለማድረግ ነው። ያው የምታውኝ ስጠርግ ቤት ምናምን ሳነጣጥፍ ነው። ያው ብዙ ያን ያህል ዕቃ ገና ስላልገባበት እኔም ስላልገባሁበት ያው ያሉትን ነገሮች እያስተካከልኩ ነው ማለት ነው። እንግዲህ ያው ጁምዓ ዕለት የገዛኋቸው እቃዎች ትንሽ ቢሆኑም አሳይቻችኋለሁ ማለት ነው። እነዛን ደግሞ ለማዘጋጀት ያው እንትን እያልኩ ነው። እስኪ እንግዲህ የገዛሁትን ነገር ልሞክረው። እስካሁን ድረስ እንትን ብዬው አላውቅም። ይሄንን እንትን ከፈለጋችሁ ማለት ነው ማዘዝ ትችላላችሁ። ይሄ ትራስ ልብስ በጣም ደስ የሚል ፍክት ያለ የሚያምር ነው። በከለር ሞልቷል ማለት ነው። በጣም አምሮኝ ነው የተገዛው። እዚህም ግን ሀይቅ የለም በነገራችን ላይ ከሌላ ቦታ ነው ያስመጣሁት ማለት ነው። ከበረሃ ነው ግን በጣም የሚያምርና ጽድት ያለ የትራስ ልብስ ነው። ማሻአላህ እንግዲህ ትራሱም ጋር በደንብ ሂዷል ብዬ አስባለሁኝ። ማለት ጨርቁ በጣም አሪፍ ነው። በጣም ከለሩ ራሱ የሚገፋ አይደለም። ያው እንደምታዩት ያው ኦሪጂናሉ እንደዚህ ነው። በጣም ነው የሚያምረው። የመቀደድ ባህሪ የለውም፣ ቦንዲድ ነው ማለት ነው። እና ይሄ ደስ ብሎኝ ይሄንን ከበረሃ አስመጥቼው ነው። ከፈለጋችሁ ደግሞ አዝላችኋለሁኝ፣ ኮሜንት ላይ ጻፉልኝ ማለት ነው። ከወደዳችሁት ማለት ጨርቁ ብትን ነው። ከዛ መርጣችሁ ነው የምታሰፉት። ያው እኔም ተሰፍቶ ነው እንደዚህ ማለት ነው። ያው ብትን ነበረ። የፊራሹንም የትራሱንም ልብስ አሰርቸው ነው ማለት ነው። ሌላም ከለር በጣም የሚያማምሩ ከለሮች አሉ፣ ግን እኔ ደስ ያለኝ ይሄ ነው። እስኪ ያሳያችኋለሁ ደግሞ መጨረሻ ላይ ማለት ነው። ግን ቪዲዮዬን ላይክ ሸር። በነገራችን ላይ ቤት የሚያምረው እቃው ሲሟላና ስትኖሩበት ነው። እንግዲህ እስካሁን ድረስ እኔ የልፋቴ ውጤት ቤቴን እየኖርኩበት አይደለም ማለት ነው። ግን ካሁን በላይ እኖርበታለሁ ብዬ አስቤያለሁኝ ኢንሻአላህ። አሁንም ያው በአቅሜ አንዳንድ ነገሮችን እየገዛሁ ነው። አሁን ላይ ያው ገና አልተሞላም ማለት ነው። ያው ጣጣው በአንድ ጊዜ መጨረስ ስለማይቻል ማለት ነው። እና እንግዲህ ያው እኔ ገና ፊራሽም አልገዛሁም። አንዳንድ እያልኩ እንግዲህ የትራስ ልብሶችን ምንጣፎችን እየገዛዛሁ ነው ያለሁት። ብቻ ያው ደስ ይላል፣ የሆነ ደስ የሚል ስሜት ይሰማል። ያው አስተካክዬ ካልሄድኩኝ ደስ አይለኝም። ዝም ብዬ የራሳችሁ ሲሆን ደግሞ በጣም ትናደዳላችሁ። እና ያው እኔም ጠራርጌ የተከራዩት ራሱ እንዳይከፋቸው ጸዳ ብለው እንዲውሉ እያረኩ ነው ማለት ነው። እንግዲህ አሁንም እንደተለመደው መጥረጊያን ይዤ ጓዝልን ነው። እና ውድ ቤተሰቦቼ ባለፈው እንግዲህ 1-2 ቀን በተከታታይ ቪዲዮ ለቅቄ ነበረ ስለ ቤቴ ጉዳይ፣ ስለ ኮርኒሱ አይታችሁታል፣ የተሰራውንም የፈረሰውንም ማለት ነው። እና አንዳንድ ልጆች እንጃ ቪዲዮውን እስከ መጨረሻው የሚሰሙት አይመስለኝም ማለት ነው።
እኔ እንደዚህ አይነት ቪዲዮ የምለቀው ለእናንተ ለወደፊት ይጠቅማችኋል። አረብ ሀገር ሆናችሁ ያለውን ነገር ማስተካከል እንዳለባችሁ እየነገርኳችሁ ነው ማለት ነው። ከኔ ተማሩ እያልኳችሁ ነው። ግን አንዳንዶቹ ቪዲዮውን ሳይሰሙ ዝም ብለው ከላይ ታምኔሉን ብቻ አይተው የሚኮምቱ አሉ ማለት ነው። እና ቤትሽ ነው የፈረሰው፣ ቤቱ መቼ ፈረሰ ምናምን ይሉኛል። እኔ ቤቱ እኮ ፈረሰ አላልኩም። ሲጀመር ኮርኒሱ ፈርሶብኝ እንደገና ላሰራ ነው። አሁንም ተሰራ አልሐምዱሊላህ ብያለሁ ማለት ነው። እና በቃ ምንድነው የምታወሪው? የት ነው ቤቱ የፈረሰው ምናምን ይሉኛል። ቤቱ አልሐምዱሊላህ አለ ማለት ነው። ያው በጦርነቱም ተመቶ ያው ፈርሷል ማለት ትችሉ ነበረ። ግን አረብ ሀገር ስለነበርኩኝ ብዙ ነገሮችን ታግሌ ቢከፋኝም እንደገና አስተካክየዋለሁ ማለት ነው። እና አረብ ሀገር ሆናችሁ ያለውን ነገር አስተካክሉ። መጣችሁ እዚህ ከአቅማችሁ በላይ ነው የሚሆንባችሁ የሆነ ነገር ላሰራ ብትሉ ብዬ ለእናንተ የሚጠቅማችሁን ትልቅ ትምህርት ነው እኔ ይዤላችሁ የመጣሁት ማለት ነው። እና የኔን አይታችሁ እንድትማሩ ማስተካከል ያለባችሁን ነገር እንድታስተካክሉ ነው ውድ ቤተሰቦች ማለት ነው። ግን ቪዲዮውን እስከ መጨረሻው ብትሰሙት በጣም ደስ ይለኛል ማለት ነው። ለምን የትኛው ላይ ለእናንተ የሚጠቅመው መልእክት እንዳለ ማወቅ ስላለባችሁ። እኔ ግን ይሄ የትራስ ልብስና የፊራሽ ልብስ በጣም ደስ ብሎኝ ውበቱ ማሻአላህ ተባረከላህ። እንደምታዩት አሁን ክላሱ ውስጥ መብራት የለም፣ በጨለማው ነው እየቀረስኩ ያለሁት። በጣም ግን የሚያምር ነው ማለት ነው። ከለሩ ጽድት ያለና ጨርቁ ራሱ በጣም ጠንካራ ነው። ማዘዝ ከፈለጋችሁ ኮሜንት ላይ ጻፉልኝ። ለእኔ ደስ ስላለኝና ስላማሬ ነው ማለት ነው። ቤተሰቦች እንግዲህ ይሄ የምትመለከቱት ኮርኒስ አዲስ የተሰራ ነው ማለት ነው። ይህንን አሁን ማን ነው የጨርቅ ነው ብሎ የሚያምነው? ግን የጨርቅ ነው ውድ ቤተሰቦች፣ እንዳትሸወዱ። የጨርቅ አሰሩ በሚያምር ዲዛይን በሚያምር ውበት ባለው እንደምታዩት ዙሪያውን በጅብሰም ታስሯል። እና እንደዚህ አይነት አሰሩ ጅብሰም ብላችሁ እንዳትታለሉ እላችኋለሁ። ሲሉኝ ከበት ወደፈ ሲሉኝ ነጻሁ ጎደልክም ሲሉኝ ሞልቼ አላህ ብዬ መሸፈንኩኝ